HD ስፖርትስ በሁሴን አብዱልቀኒና በዳዊት ንጉሴ HD ስፖርትስ እንደምን አላችሁ? ኤችዲ ስፖርት በተወዳጁ ብስራት ኤፍኤም 101.1 እና በኤችዲ ስፖርት ዩቲዩብ ቻናል የለተሰኘው ፕሮግራማችን እነሆ ጀምሯል። በዛሬው ቆይታችን እንግዲህ የ2024-25 የእንግሊዝ ፕሪሚየር ሊግ ሊቨርፑልን ሻምፒዮን አድርጎ በአውሮፓ ቻምፒየንስ ሊግ በቀጣይ የውድድር ዓመት እንግሊዝን የሚወክሉ 5 ቡድኖችን አሳውቆ ቀድሞ የወረዱ ቡድኖች ከሳምንታት በፊት ታውቋል። እነዚህን ጉዳዮች አስመልክቶን ትናንት ተጠናቋል። የእንግሊዝ ፕሪሚየር ሊግ የዘንድሮ የውድድር ዓመት ምን መልክ ነበረው የሚለውን ጉዳይ እናነሳለን በተወሰነ ደረጃ። እንደዚሁም ደግሞ የሊቨርፑሉ አምበል ትናንት ዋንጫውን የተረከበው ቨርጅል ቫን ዳይክ ባለፈው አርብ ዕለት ከሌኪፕ ጋዜጠኞች ጋር በዛው በሊቨርፑል የልምምድ ማዕከል ቆይታ አድርጎ ነበር። ምን ጉዳዮችን አነሳ የሚለውን ጉዳይ እንደዚሁ በዛሬው ቆይታችን የምንመለከት ይሆናል። አንዳንድ ሐሳቦችን ትናንት የተደረጉ ጨዋታዎችም ላይ እያነሳን ቆይታ እናደርጋለን። አድማጭ ተመልካቾቻችን የውድድር ዓመቱ ተጠናቋል። ሊጉ ምን መልክ ነበረው የሚለውን በሐሳብ መስጫችን ላይ ማቅረብ ትችላላችሁ። የዛሬው ፕሮግራማችን ለ1 ሰዓት ነው ቆይታ የሚያደርገው እንደተለመደው። ስለዚህ አብራችሁ እንድትቆዩ ከወዲሁ በአክብሮት እንጋብዛለን። በአካልና ሁሴን የዛሬውን ፕሮግራም ወደ እናንተ እያደረስን ቆይታ እናደርጋለን። ሁሴን እንዴት ነህ? ሰላም ነው ወይ ብያለሁ። ሰላም። በአካል ያው በሳል ድምጤን አሰምቻለሁ። ትንሽ ገብታልና ኮሮሬን ኮረከረኝ። በቃ ሰላም ነው። እንዴት ነው? ሁላችሁም ሰላም እላለሁ። አለን ሁሴን ነው እንዴት ነው? ፕሪሚየር ሊጉ እንግዲህ ተጠናቋል። ሊቨርፑል ሻምፒዮን ሆኗል። ያ ውድድሮች ሁሉ አልቀዋል። እንግዲህ ቻምፒየንስ ሊግ ብቻ አንድ ፋይናል እና ምንድነው ኮንፈረንስ ካፑ ነው የቀረን መሰለኝ። ኮንፈረንስ ካፕ እና ሁለቱም አለ። ከዛ ቻምፒየንስ ሊግ አለ። ከዛ ደግሞ ይሄ የፊፋ ክለቦች ዓለም ዋንጫ የሚሉትም ውድድር እንደዚሁ ይጀምራል። አሪፍ እንግዲህ ሲዝኑ አለቀ። ግን ያው ቅድም አንተ እንዳልከው ቫን ዳይክ አዶለታ ቆይታ አድርጎ ነበር ከሌኪፕ ሪፖርተር ጋር እና ትንሽ ደቂቃ የ30 ደቂቃ ቆይታ ናት። ለብ ያለች ናት እና እዛ ላይ ምን ብሎ መጨረሻ ላይ አንድ ጥያቄ ጠየቀውና የኢንተር ሚላን እና የፓሪስ ሰን ጀርመን ቻምፒየንስ ሊግ ፋይናል ጨዋታን ታያለህ ወይ ብሎ ጠየቀው። እየሰማኝ ነው? እየሰማሁ ነው። ታያለህ ብሎ ሲጠይቀው ምን አይነት መልስ ትጠብቃለህ? መቼም ምን አይነት መልስ ነው የምጠብቀው? ምን ጥያቄ አለው አያለው የሚል ይመስላል። ግን ከአንተ አጠያየቅ አለ የሚያለ ሰጠ ይመስለኛል። ስነ ልቦና ራሱ ይገባል ስጠይቅ ቀድሜ ነገር ያለው ያስታውቃል። እና እባክህ ረፍቴን ነው የማጣጥመው አለ። ትኩረቴ ረፍቴ ላይ ነው እና ቫኬሽን ነው የማጣጥመው አላይም አለ። ኖ አለ እና እየሳቀ ነው የተናገረው እና በጣም ገረመኝ። ገብቷል። አሁን የቻምፒየንስ ሊግን የሚያህል ትልቅ ጨዋታ የአውሮፓ ትልቁን ዋንጫ አላይም ሲል እዛ ውስጥ ስራ ውስጥ እያለ ፕላስ በትኩረት አልከታተለውም ነው ወይ? ኖ አላይም አለ እንጂ በፍጹም አላይም። ትኩረቴ ቫኬሽን ረፍቴ ላይ ነው አለ። ረፍቴ ላይ ነው እንጂ ትኩረቴ ዋንጫው ጨዋታው ላይ አይደለም። አላይም አለ። ኖ የፊፋ ክለቦች ዓለም ዋንጫን ማስጨረሻ አያውም። እዛ መኖሩንም የምጠይቀው አያውቅም። እሱንም መኖሩንም አያውቅም። ከባድ ነው። አሪፍ ነው በጣም እንዴ! በጣም ከባድ ነው። አሁን አንተ እኮ በቃ አለቀ ዓመቱ አንድ ጨዋታ ቀረን እያልን እናወራለን። አጅሬ ጭራሻ ላይ ይላል እንዴ! እንዴት ነው ጨዋታው? ይቀልል በእኛ ላይ ነው የሚያሾፈው ወይ እንዴት ነው? እኔ እንደውም በትኩረታ ላይ አርጌ ነው የምወስደው። ያው በስልኩ በምንም አይዱ ይቀራል ብዬ አላስብም። ግን ዝም ብሎ አላረለ ትኩረት ሰጥቶ ምናምን ላየው ይችላል። ወይም ደግሞ ማላይም ረፍቴ ላይ ነኝ ነው አለ። ረፍቴ ነው ማጣጥሙ ምን በፍጹም አላይም። ኖ ነው ያለው። ምን ዳርዳር ትላለህ? ታጠጋጋለህ።
በግድ ታጠቃለህ። በቃ ሻተ ያልከው እንወስዳለን። ሁሴኑ እንግዲህ የእንግሊዝ ፕሪሚየር ሊግ ተጠባቂ ጨዋታዎች ነበሩት። ሁሴኑ በተለይም ደግሞ ሊጉ እንግዲህ ሲጠናቀቅ የትኞቹ ቡድኖች በአውሮፓ ቻምፒየንስ ሊግ ቦታን ይዘው ያጠናቅቃሉ የሚለው ጉዳይ ትኩረትን ይስብ ነበረ። በተለይም ደግሞ ኖቲንግሃም ፎረስት ከቼልሲ ያደረጉት የሲቲ ግራውንድ ጨዋታ ተጠብቆ ነበር። አሰልጣኝ ኢንዞ ማሬስካ ከጨዋታው መጠናቀቅ በኋላ እልህ ውስጥ እንደነበር የሚያሳይ ጋዜጣዊ መግለጫን ነው እየሰጠው። አንዳንድ ሰዎች አሉ ከጨዋታው አስቀድሞ እዛ ዩናይትድ ነጥብ አስጥሎላቸው በአስቶን ቪላ ነጥብ መጣል ምክንያት ቼልሲ ወደ ቻምፒየንስ ሊግ ሊገባ ይችላል፣ ምክንያቱም ወደ ሲቲ ግራውንድ ሄደው አያሸንፉም። እንደ ምክንያት ደግሞ የሚያነሱት ተጫዋቾቹ ወጣቶች ናቸው፣ በጣም ወጣት ሆነ ስኳድ ስላለው ያንን ማድረግ አይችሉም ነበር። እንግዲህ እንዳላችሁት አይደለም ብለው በኤፍ የሚጀምረውን ቃል ተጠቅመው ጭምር ሲናገሩና ምላሽ ሲሰጡ አዳምጫለሁ። ቼልሲ ኖቲንግሃም ፎረስትን አሸንፏል። ሌላኛው እንግዲህ ተጠብቆ የነበረው ጨዋታ ሁሴኖ ማንቸስተር ዩናይትድ ከአስቶን ቪላ ያደረጉት የኦልትራፎርድ ጨዋታ ነበረ። ጨዋታው በውዝግብ የተጠናቀቀ ነው። በተለይም ደግሞ የሮጀርስ ግብ አስቆጥሮ የነበረበት እና ዳኛው ቀድሞ ፊሽካ አሰምቷል በሚል ምክንያት ዩናይትድ ላይ የተቆጠረው ግብ እንዳይጸድቅ የሆነበት አጋጣሚና ከዛ በኋላ ዩናይትዶች 2 ግቦችን አስቆጥረው ቪላ የተሸነፈበት አቻ እንኳን ቢወጣ ደግሞ ሁሴኑ ኒውካስል ሜዳው ላይ ሴንት ጄምስ ፓርክ ላይ በኤቨርተን ተሸንፏል። ስለዚህ በዛም አማካኝነት የሚያልፍበት እድል ሊኖር ይችል ነበረ። ኒውካስል ግን በጣም አሰልጣኙ እጅግ መበሳጨት ያለባቸው ነው ይመስለኝ። የራሳቸውን እድል በራሳቸው ለዛው ሜዳቸው ላይ በሚወስኑበት ጨዋታ መሸነፋቸው እጅግ ያልተጠበቀ ነበርና እንደ ኒውካስል አይነት ቡድን እንደዚህ አይነት ባህሪዎችን ስፔስ የሚሰጥ አይደለም ቲሙ። የእንግሊዝ ቲም ነው። ድብን ያለ የእንግሊዝ ቲም ነው። ምንም አይመችም ደግሞ ለትልልቅ ኒውካስል እኮ ትላልቆቹ ላይ ነው ምልህ እንትን የሚለው የሚወርቀው እንጂ በዚህ እንደዚህ ምልህ በኦርጋናይዝ የሆነ በሎ ብሎክ የሚጫወት ቲም ከመጣ ግን በቃ አጥቂዎቹ በቃ እንትኖች ናቸው፣ አትሌቲኮች ናቸው፣ የስፔስ ስትራይከሮች ናቸው። ስለዚህ ስፔስ ካላገኙ የመጠቀም እድላቸው በጣም ጠባብ ነው። ኤቨርተን ደግሞ ለዚህ በደንብ በቃ ደንበኛ ቡድን ነው። ነጥብ ለማስጣል እነዚህ በወሳኝ ጨዋታ ከተገኘ በቃ ነጥብ ለማስጣል ብዙ የሚከብደው ቡድን እንዳልሆነ ተመልክተናል። እንግዲህ በአነሳነው መሰረት ሁሴኑ አርሰናልም አሸንፏል ጨዋታውን። ስለዚህ አርሰናል ቀድሞ ቻምፒየንስ ሊግ ተሳትፎን አግኝቷል። ማንቸስተር ሲቲም እንደዚህ ወደ ፉልሃም ክራቨን ኮቴጅ ሄዶ 2-0 አሸንፏል። ስለዚህ ማንቸስተር ሲቲ 3ኛ ደረጃን ይዞ ማጠናቀቁን አረጋግጧል። ቼልሲ በ69 ነጥቦች 4ኛ ሆኖ የውድድር ዓመቱን ፈጽሟል። ስለዚህ ቼልሲዎች ከ3 ዓመታት በኋላ ወደ አውሮፓ ቻምፒየንስ ሊግ የተመለሱበት ውጤት ተመዝግቧል። ኒውካስል እድለኛው ቡድን ልንለው እንችላለን። በትናንት ምሽቱ ጨዋታ 5ኛ ደረጃን ይዞ አጠናቋል በ66 ነጥብ። አሳዛኙ አስቶን ቪላ ተመሳሳይ 66 ነጥብ አለው። ነገር ግን ያለው የግብ ክፍያ 7 ብቻ ነው። ኒውካስል 21 ነው። ኖቲንግሃም ፎረስት የውድድር ዓመቱን በርካታውን ጊዜ በአውሮፓ ቻምፒየንስ ሊግ የሚያሳትፈው ቦታ ላይ ተገኝቶ ነገር ግን የመጨረሻዎቹ ጨዋታዎች ላይ እንግዲህ የትናንቱን ጨዋታ ከጨመረን ባለፉት 8 ጨዋታዎች 1 ድል ብቻ ነው ያገኘው ማለት ነው። እነዚህ ውጤት ማጣቶች ወሳኝ ላይ ተንሸራተተ። በጣም በቃ ራሱ ከግምታቸው ውጪ መሄዱን ተከትሎ እናስታውሳለን። የክለቡ ፕሬዝዳንት አሰልጣኙን ሲናገሩ እጅግ ተናደው ብስጭታቸውን የተመለከትንበትም አጋጣሚ እንደነበረ እናስታውሳለንና ኖቲንግሃም ፎረስትም እንደዚሁ 65 ነጥቦችን ይዞ ጨዋታውን ሲቲ ግራውንድ ላይ አሸንፎ ቢሆን ኑሮ እንግዲህ አሁን የምናወራው ታሪክ ሌላ ይሆን ነበረ። ግን አልተሳካላቸውም። ሁሴኑ ብራይተን 8ኛ ሆኖ ጨርሷል። ስለዚህ ከ1 እስከ 5 ያሉት ቡድኖች ሊቨርፑል፣ አርሰናል፣ ማንቸስተር ሲቲ፣ ቼልሲ፣ ኒውካስል ቻምፒየንስ ሊግ ይገባሉ። አስቶን ቪላ ኤሮፓ ሊግ፣ ኖቲንግሃም ፎረስት ወደ ኤሮፓ ኮንፈረንስ ሊግ እንደሚሄድ ታውቋል። ከዚህም በተጨማሪ ክሪስታል ፓላስ የዩሮፓ ሊግ ተሳታፊ መሆኑ ታውቋል። ትልቁ ደግሞ ቶተናም ነው። ቶተናም በሊጉ 17ኛ ሆኖ ያጠናቀቀው ቡድን ቀጣይ ዓመት በአውሮፓ ቻምፒየንስ ሊግ እንግሊዝን እንዲወክል ዩሮፓ ሊግ ዋንጫ ማንሳቱን ተከትሎ እዚህ ውስጥ ገብቷል። በትናንትናውም ጨዋታ
ከባድ ሽንፈት ነው በብራይተን የገጠመው ቶተንሃም እና ያው አሁንም ድላቸውን እያጣጣሙ ነውና ምንም ቢሆን በአውሮፓ ቻምፒየንስ ሊግ አሉ። ከ17 ዓመት በኋላ የዋንጫን ማሳካት ችሏል። ደስታ ላይ ናቸው። ምንም የብራይተን ጉዳይ አያሳስባቸውም። ከእንግዲህ ጠቅለል ያለ ነገር ነው ማነሳው ስትለኝ ነበር ሁሴኑ፣ እሱን በማንሳት እንጀምር እስቲ። ምን እንግዲህ ያው እንዳልከው የመጨረሻ ሳምንት ነው እና ሻምፒዮኑ ታውቋል። ሊቨርፑል ቆየ ሳምንታት አስቆጠረ። ወራጁም እንዲሁ ታውቋል። ስለዚህ አሁን ትልቁ ትኩረት የነበረው እንግዲህ ዋናው ማዕከል የኔክስት ሲዝን በቻምፒየንስ ሊግ ማን ይቀርባል የሚለው ነበር። ለዚህም ደግሞ እንዳላችሁት አንተም እንዳልከው ማንቸስተር ሲቲ፣ ቼልሲ፣ ኒውካስል፣ ቪላ ፎረስት ድሉ ነበራቸው። እንግዲህ የቻምፒየንስ ሊግ ቦታ ማግኘት ምን ያህል አስደሳች እንደሆነ ለማወቅ በአካል ትናንትና በሴንት ጄምስ ፓርክ የተፈጠረውን አትሞስፌር ማወቅ በቂ ነው እና ማንቸስተር ዩናይትድ በአስቶን ቪላ ላይ የተጎናጸፈው ድል ያው 2-0 የፊሽካው ድምፅ በኦልድ ትራፎርድ እስከሚሰማ ድረስ ሴንት ጄምስ ፓርክ ሜዳ ውስጥ ተጫዋቾች ሲያንሾካሽኩ ነበር የታዩት። ሲንሾካሽኩ ሲጠብቁ ነበር፣ ደጋፊም ይጠብቃል። ልክ ሲነገር ግን ልክ ያ ጨዋታ 2-0 ማለቁን ሲነገር ግን ተጫዋቾቹ አይደለም የቻምፒየንስ ሊግ መሳተፋቸው እንደዛ ዋንጫ ያነሱ ያህል ነው የተደሰቱት። ካፑን እንኳን የበሉ ጊዜ እንደዚህ የተደሰቱ አልመሰለኝም። የካረባኦ ካፑን ሲያነሱ እንኳን እንደዚህ አልተደሰቱም። እና ቻምፒየንስ ሊግ መሳተፍ ከዋንጫም በላይ መሆኑን በደንብ የታየበት ስዕል ነው። ያንን ሴንት ጄምስ ፓርክን አትሞስፌር ስትመለከት የምታየው እና የስቴዲየም ስፒከሩ ራሱ የቻምፒየንስ ሊግ አተሙን ነው የለቀቀው ወዲያው ጨዋታው ሲያልቅ እና በቃ ገባን በቃ ኡፍ አለ አይደለም ኡፍ በቃ ተመስገን አልሐምዱሊላህ የሚሉ ነው የሚመስሉት። እና ጠቅላላ ስቴዲየሙ በጩኸትና በደስታ ነው። ቤተሰቦቻቸው በዚህ ላይ ደግሞ መጥተዋል። የተሸነፉም አይመስልም ነበር። አንተ እንዳልከው በኤቨርተን ተሸንፈው ነው የሁሉ ደስታ የፈጠረውና የቻምፒየንስ ሊግ መሳተፍ ዋጋው ምን ያህል በፊት የእንግሊዝ ሚዲያዎች በአርሴን ቨንገር ጊዜ ቻምፒየንስ ሊግ ስለሚሳተፉ ያጣጥሉባቸው ነበር። ቬንገር እኮ የተነሱት እኮ የቻምፒየንስ ሊግ እያሳለፉ 1 ዓመት ነው ያላሳለፉ ቻምፒየንስ ሊግ እና ቻምፒየንስ ሊግ አያሳልፉም ተብለው ነው እንግዲህ ሚዲያው ቅስቀሳ ተደርጎ ደጋፊው ጆሮ ውስጥ ገብቶ ያ ሁሉ ቅስቀሳ ተደርጎ ሰውየው እንዲለቁ የተደረገው እና ዛሬ ግን እንደው ቀን እኮ እድሜ ይስጥህ ብቻ ሁሉ ነገር እኮ ታያለ፣ ሁሉ ነገር እውነት ይወጣል እኮ የምሬ ነው ምልክ እድሜ ይስጥህና እና አሁን ግን የምናያቸው ነገሮች ሁሉ የሚገርም ነው። እኔ ያለፈው ጊዜ ስመለከት ሊቨርፑል በጄራርድ ሁዬ ጊዜ ታስታውሰዋለህ? ምናልባት አንተ እንኳን ያኔ ጡጦ ትጠባ ይሆናል አታውቀውም፣ ወይ ሞሪና ጋር እና ለማንኛውም ያኔ ኤፍኤ በአንድ ዓመት ነው የምልህ ኤፍኤ ካፑን አሸነፈ፣ ዩሮፓ ሊጉን ያኔ ዩኤፍኤ ካፕን አሸነፈ፣ ካርባኦ ካፕ ያኔ ወርዚንግተን ካፕ ነበር የሚባለው እሱንም አሸነፈና በሲዝኑ 3 ዋንጫ አሸነፈና ትሬብል ዊነር ተባለ እና ጌሪ ኔቪል የዛሬውን አድርገውና ያኔ ሚኪ ማውዝ ትሬብል ብሎ ተናግሮ ነበር እና ያንን ያለቴና ዋንጫውን አውርዶ ማለት ነው ዋንጫ ነው ወይ በቃ እንደ መኪና ዋንጫ እንደምትለው ነው ዋንጫ አይደለም ብሎ ሲያወራ ነበር። ዛሬ ግን እንግዲህ ይሄ ነገር ይከሰታል ተብሎ አይደለም። ዛሬ ግን አምና ማለት ዘንድሮ አሰልጣኝ ቴንሃግ ማንቸስተር ዩናይትድ እንዲቆዩ የተደረገው ካፑን ስላመጡ ነው አይደለም። በፕሪሚየር ሊጉ ጥሩ ውጤት አላመጡ፣ ቻምፒየንስ ሊግ አላሳለፉም። ካፑን ስላመጡ ብቻ ነው። እሱ ነው መጀመሪያው አንደኛው እንደውም መቅረት አለባቸው ማለት መሰንበት አለባቸው። ዋንጫ ካመጡ ዋንጫው እንዴት እንዳጓጓደ ያስታውሳለሁ። ቲቪ ላይ እነ ሮይ ኪን ራሱ ቲኬት እንዴት እናገኛለን ምናምን እያሉ ሲጨናነቁ፣ ያኔ ግን 3 ዋንጫ ያመጣውን ቡድን ያጣጥሉት ነበር። ገብቷል። እና አሁንም ቻምፒየንስ ሊግም ልክ እንደዚህ ቬንገርን ሲያጣጥሉ ነበር የቬንገርንም አገልግሎት እና አሁን ግን አትፍረድ ይፈረድብሃል ሆነና ያው እያዩት ነው እያጣጣሙት ነው ምን ያህል ቻምፒየንስ ሊግ መሳተፍ ምን ያህል ዋጋ እንዳለው። በቃ ሴንት ጄምስ ፓርክን አትሞስፌር ማየት በቂ ነው ለእኔ ይሄ ነው። ስለዚህ አሁን የዘንድሮ ውድድር ለመሳተፍ እንግዲህ የነበረው ትንቅንቅ ላቅ ያለ ነበር እና እንግዲህ አስቶን ቪላ በመጨረሻ ሰዓት ተሸንፎ እንግዲህ ወደ ዩሮፓ ሊግ ገብቷል። ኖቲንጋም ፎሬስት እንዲሁም እንግዲህ ተሸንፏል። እሱም ወደ ኮንፈረንስ ሊግ አምርቷል።
እንግዲህ የሃዋርድ ዌብ የሚመራው የፒጂ ሞል እና ግልገሎቹ እንግዲህ በፕሪሚየር ሊግ ያላቸውን እንግዲህ ኢምፓክት የነሱም ሮል ትልቅ መሆኑ በደንብ እያሳዩ ነው። ዛሬም ቅድም እንግዲህ ስናወራ ነበረ ከማይክ ውጭ አስቶን ቪላን ከቻምፒየንስ ሊግ የወጣው በሃዋርድ ዌብ ዳኝነት ግልገሎች መነሻ ነው። በቃ ይሄ ነው ለእኔ ይሄ ነው የሚሰጠኝ። በዚህ ምክንያት ነው አስቶን ቪላ የወጣው ነው የምለው። ምክንያቱም ፒጂ ሞሉ በቃ ምልህ አላቅም። ይሄ ዳኛ ፕሪሚየር ሊጉ አለቀ እንጂ ምናልባት በሚቀጥለው ሳምንት ትልቅ ጨዋታ ሊሰጠው ይችላል። እኔ አስታውሳለሁ ዘንድሮ እኮ በጣም አሳፋሪ የነበረው ታስታውስ እንደሆነ ኤቨርተንና አርሰናልን ያጫወተው ዳኛ ታስታውሳለህ? ዳኛውን ጨዋታውን በፊሽካ ነፍቶ ከጨረሰ በኋላ አለቀ እኮ ሰዓት እኮ አለ ብለውት የግድግዳው ስቴዲየሙ ሰዓት ሲያሳዩት እንዴት ልክ ናችሁ ብሎ እንደገና መልሶ አጫውቶ በጣም ያሳፍራል። ያውም ፕሮፌሽናል ዳኛ ማለት ነው። እንደዛ አድርጎ በሚቀጥለው እኮ ማንቸስተር ዩናይትድ ከቦርንማውዝ ነው የሰጠው ትልቅ ጨዋታ ማለት ነው። እና ፕሪሚየር ሊጉ አለቀ እንጂ ምናልባት ይሄም ዳኛ እንግዲህ ሌላ ነገር ሊሰጠው ይችል ይሆናል በሚቀጥለው ሳምንት ቢሆን ኖረው እና ብቻ በአጠቃላይ በኋላ እናነሳለን ስለ ዳኝነቱ ስለቅድሙ ጉዳይ። በተረፈ ግን በዘንድሮ እንግዲህ ፕሪሚየር ሊግ ያው እንግዲህ ለየት የሚያደርገው ኬቨን ደብሩነ እንግዲህ ከ10 ዓመት ቆይታ በኋላ ከማንቸስተር ሲቲ ተለያይቷል። እዚሁ ሊግ ይቀራል ወይንስ ሌላ ሊግ ይገባል? ብዙም በተጨባጭ የተያዘ ነገር የለም። ናፖሊ እየተባለ ነው። ናፖሊም እየተባለ ነው። ያው ሊጉን ይለቃል ማለት ነው። ደስተኞች ነበሩ የናፖሊ ደጋፊዎች ዓርብ ዕለት ከጨዋታው አስቀድሞ የክለቡ ዳይሬክተር ጆቫኒ ማና ይባላሉና ስለዚህ ጉዳይ ሰምተናል። እጅግ የምንወደው ተጫዋች ነው፣ ግን ስለ ዝውውር የምናወራበት ጊዜ አሁን አይደለም የሚል ነገር አንስተዋልና ምናልባት ኬቨን ደብሮይነ እንዳልከው ከ10 ዓመት በኋላ ከሊጉ አድማቂዎች አንደኛው ነበረ። ሊጉ እሱን አጥቷል። ትክክል። እንግዲህ ኬዲቢ ከ10 ዓመት በኋላ ተለያይቷል። ሌላው እንግዲህ ቫርዲ ነው እንግዲህ ከ2012 እስከ 2025 ለ13 ሲዝን የሌስተርን ማሊያ ለብሶ እሱም ተሰናብተዋል። ሌላው ደግሞ የአንፊልድ ላይ የተመለከትነው የትሬንት አሌክሳንደር አርኖልድ እንግዲህ ያደገበትን እውቅና ያገኘበትን አንፊልድ እንዲሁ ተሰናብቷል። እንግዲህ ሌላው ደግሞ ምናልባት ልታነሳ የምትለው ኤቨርተን ከ1892 እስከ ዘንድሮ 2005 ድረስ ለ132 ዓመት የተጠቀምበትን ጉድሰን ፓርክ እንግዲህ እንደዚሁ እንትን መተው ነው እንግዲህ እንትን የሚለው። ሌላው ኒውካስል እና ክሪስታል ፓላስ ሳይታሰብ ከስንት ዓመት በኋላ እንግዲህ የዋንጫ ከ70 ዓመት በኋላ የዶሜስቲክ ውድድር የሀገር ውስጥ ዋንጫ አሸናፊ፣ እነዚህ ደግሞ በታሪካቸው ለመጀመሪያ ጊዜ ዋንጫ አሸናፊ ሆነዋል። እኔ ሳላህ እንግዲህ በ29 ጎል እና በ18 አሲስት የውድድሩ ኮከብ ተብሏል። ከሱ ቀጥሎ ያለው ኢሳቅ እንግዲህ በ6 ጎል እና በ6 አሲስት ያንሳል። ሳላ 29 ጎል 18 አሲስት በ38 ጨዋታ ነው። የገረመኝ ነገር እሱ ሲዝኑን ሙሉ ሰርቪስ ሰጥቷል። ስለዚህ አሁን ፕሪሚየር ሊጉ ላይ የዚህ ልጅ ማለት ለሊቨርፑል ዋንጫ ማንሳት የዚህ ልጅ አስተዋጽኦ ምን ያህል ከባድ ምልህ ትልቅ በቃ እንትን እንዳለው በደንብ ያሳያል። እና ጉዳት ቢያጋጥሙ ኖሮ ሊቨርፑል የት ይደርስ እንዴት ይሆን ነበር ጥያቄ እንድታነሳ ያደርጋል። እና ኢሳቅ 23 እና 6 በ34 ጨዋታ አስመዝግበዋል። እንግዲህ ቀጥሎ ሶስተኛ የምናገኘው ሃላንድ ነው። በ31 ጨዋታ ነው 7 ጨዋታ አምልጦታል። 22 ጎል እና 3 አሲስት አለው። ከዛ ውጭ እንግዲህ በሲዝኑ ምናልባት ቤስት አታክ 86 ጎል ማግባት ሊቨርፑል ግንባር ቀደም ሆኖ ጨርሷል። ቀጥሎ በቤስት ዲፌንስ ደግሞ አርሰናል በ34 ጎል ቤስት ዲፌንስ ሆኖ ጨርሷል። ከዛ ውጭ እንግዲህ ሊቨርፑል 25 ጨዋታ በማሸነፍ የሊጉ በብዙ ያሸነፈ ቡድን ነው። ከዛ ውጭ አራት ጨዋታ እኩል የተሸነፉት እና አነስተኛ ጎል የተሸነፉት ሊቨርፑል እና አርሰናል ሆነዋል። እና ይሄንን እንግዲህ ልናነሳ እንችላለን። እንግዲህ ከዛ ውጭ እንግዲህ ሊቨርፑል ዘንድሮ ድል ያደረገው በ84 ነጥብ ነው። በጣም ደካማ ቁጥር ነው ስትመለከተው። ምክንያቱም አምና 2024 ላይ ማንቸስተር ሲቲ 91 ነጥብ እና 96 ጎል ነው ያስቆጠረው።
አርሰናል 89 ነጥብ ይዞ ነው ሁለተኛ የወጣው። ሶስተኛ ሊቨርፑል 82 ነጥብ ይዞ ነው ሶስተኛ የወጣው። አይገርምም? እና ይሄን ስትመለከት ሊቨርፑል ካለፈው ሲዝን ክሎፕ ከወጡ ጀምሮ እንግዲህ ያለፈው ዓመት ነው የወጡት። ከወጡ 82 ነጥብ የተበለጠው በአሁኑ በሁለት ነጥብ ብቻ ነው። አይገርምም? ሁለት ነጥብ ሻምፒዮን ሆነው አምና ሶስተኛ የወጣው የክሎፕ ሊቨርፑልን በሁለት ነጥብ በልጦ ነው። በጎል 86 ጎል አስቆጥሯል። ይሄኛው 84 ጎል ነው ያስገባው። በጎል እንደውም የክሎፕ ቡድን ይበልጥ አስቆጥሯል። ሊቨርፑል 86 ነው ያስገባው፣ የክሎፕ 84 በሁለት ጎል ይበለጣል። ሶሪ ሊቨርፑል የአሁኑ ሊቨርፑል የአሁኑ 86 ነው፣ ያኛው 84 ነው። በሁለት እንትን ይበልጠዋል። ከዛ ውጪ ግን ነጥብ ግን ሁለት ነጥብ ነው። በጣም ትንሽ መሆኑ ነው። ሶስተኛው ጋር ሁለት ነጥብ ነው፣ በጣም ትንሽ መሆኑ ነው። አቻምና ደግሞ ሲቲ በ89 ነው የጨረሰው፣ 94 ጎል አስቆጥሮ ነው። አርሰናል ሁለተኛ የወጣው 84 እና 88 ጎል አስቆጥሮ ነው። እና ይህን ስትመለከት ምን ያህል ሊቨርፑል የዘንድሮ ሲዝን ምን ያህል ደካማ ሊግ ውድድር መሆኑ ነው የምትመለከተው። እና ካለፈው ሲዝን እንዳልኩ የርገን ክሎፕ ያስመዘግቡት ነጥብ ሁለት ነጥብ በጣም አነስተኛ ነው። እና ከዛ ውጪ ሊቨርፑል ይህ ውጤት ለድል አቁቶታል። የስ ግን በዚህ በደካማ ሊግ ውስጥ መሆኑ ነው የሚገልጽ ይሄ ቁጥሩን ስትመለከት። ምናልባት ግን ሁሴን ነው የሊቨርፑል አሁን ውጤቱን ወይም ሻምፒዮን መሆኑን ያረጋገጠው 4 ጨዋታ ሲቀረው ነው አይደለ? ከዛ በኋላ ያረጋቸውን ጨዋታዎች ሲሪየስ ሆኖ የመቅረብ ሁኔታ፣ ለጨዋታው ትኩረት ሰጥቶ የመምጣት ሁኔታቸው እና ደግሞ ከደጋፊ ጋር የሚያከብሩት ድል ነው። ስለዚህ ፌሽታውን ነበር የሚጠብቁት። ምናልባት እንደዚህ አይነት ነገሮች ቀድሞ መታወቃቸው አሁን ሲቲና ሊቨርፑልን ብትመለከት፣ አርሰናልና ማንቸስተር ሲቲ ፉክክሩን ስትመለከት እስከ መጨረሻው ሳምንት ድረስ ይቀጥል ነበርና የትኛውም ቡድን አይምርም፣ እድሉን ይጠቀማል፣ ግቦችን ለማስቆጠር አይሰንፍም፣ ተደጋጋሚ ሙከራዎች ማጥቃትን ትመለከታለህ። ይሄኛው ሊቨርፑል ግን ተፎካካሪዎቹም ቀድመው መራቃቸውን ተከትሎ እነሱም ዋንጫውን 3-4 ጨዋታ ሲቀር ማሸነፋቸው ምናልባት ማጥቃቱ አሁን የምንላቸው ቁጥሮች እንዲመዘገቡ ምክንያት ሆነ ይመስለኛል። አንተ ካነሳው ከሊጉ ፉክክርም ባሻገር ደግሞ ቀድሞ ሊጉም መጠናቀቁ እንደዚህ አይነት ተጽዕኖ አለው የሚለውን ለመጨመር ነው። አዎ ልክ ነህ። ይሄ ክፍተት ማለት ስፔስ ሊኖር ይችላል። እንደዚህ አይነት መልስ ለመስጠት ስፔስ ሊኖር ይችላል። ይሄ ሳይኮሎጂ ጉዳይ ነው። ስለዚህ 50-50 ማለት ነው ሰው። ነገር ግን ያም ሆኖ ግን ሊቨርፑል እውነት ሲሪየስ አይደለም ብለህ ስትመለከተው መጀመሪያ ከላይናፕ ነው የምትመለከተው። አንድ ቡድን ሲሪየስ አይደለም ብለህ የምትወስደው ከላይናፕ ነው። ሰውየው ግን ላይናፕ ውስጥ የሚጠቀሙባቸው ተጫዋቾች ቤስት ተጫዋቾቻቸው ነው የሚጠቀሙት። አሁንም የመጨረሻ አሁን ለምሳሌ ዛሬ አንፊልድ ላይ በክሪስታል ፓላስ መሸነፍ አይፈልጉም። 100% እርግጠኛ ነኝ። ውድሉ ከ3 ቀን ከ2 ሳምንት በፊት አርሰናልን ያስተናገዱት እዛ 2-2 የነበረው ጨዋታ ላይ ደጋፊው ራሱ ገና ከመግባቱ በፊት በስድብ ነው እንትናን የተቀበሉት። አሰልጣኙን አርቴታን እንደውም ምስል ይዘው ምናምን ታስታውሳለህ። እና ይሄን በዚህ እንደዚህ አይነት ኮንዲሽን ባለበት ሰዓት ሊቨርፑል ሆን ብሎ አቻ ወጣ ብትለኝ አልቀበልም። ዛሬም ክሪስታል ፓላስ ነጥብ የጣለው አቻ ወጣው ችላ ብሎ ነው። ኖ ዛሬ ድሉን እንደውም ሳላ መጨረሻ ላይ አግብቶ አተረፋቸው እንጂ ደስታውን በተወሰነ መልኩ ያደበዝዘዋል። ፕላስ እሱ ብቻ አይደለም፣ ተጫዋቾችም ለሪከርድ ይሮጣሉ። አሁን እኮ ተሳላውጪ በቁጥር ሲሮጡ ነው ለቁጥር ሲሮጡ ነው። ሁሉም ኢንዲቪዱዋል ሽልማቶች በጣም እየበዙ ስለሆነ ሁሉም ይወጣልና ስለዚህ ይሄ በዚህ በኩል ደግሞ ስታየው ነገር ደግሞ ያንተ ሐሳብ እንዳለ ሆኖ በዚህ በኩል ስትመለከተው ደግሞ ጥያቄ እንድታነሳ ያደርጋል። ለማንኛውም እና ስለዚህ አሁን ሊቨርፑል ዘንድሮ በዛም ሆነ ይህ ጥሩ አጋጣሚ ሆኖለታል። ምክንያቱም ለዚህ ደግሞ መነሻ አድርገህ የምታነሳው የማንቸስተር ሲቲና የአርሰናል መጥፎ ጊዜ ማሳለፍ ነው እና ሁለቱም ቲሞች እንግዲህ የመጀመሪያ ችግራቸው የተጫዋቾች ጉዳት መዳረጋቸው ነው። ሲቲ
ቁልፉን ተጫዋች ሮድሪን ማጣቱ በደንብ ታይቷል እና ከዛም በኋላ ደግሞ የተለያዩ ጉዳቶች ሃላንድን ጨምሮ ሲያስተናግድ ነበረ እና እንግዲህ እንደውም ከ3 ዓመት በፊት ይሄን ነገር ሳነሳ ነበረ። በፕሪሚየር ሊጉ ያለው የተጫዋቾች ቁጥር ጉዳት ከ280 በላይ ነው ዘንድሮ የተጫዋቾች የተጎዱት። እንግዲህ ያኔ አሁን ቶተንሃም ሳይበልጥ አይቀርም መሰለኝ 33 ሳይገባ አይቀርም። ግን በወቅቱ አርሰናል 27 ነበር፣ ብራይተን 22 ተጫዋቾች፣ ቶተንሃም 22 ተጫዋች ነበር። አስቶን ቪላ 21 ተጫዋቾች ተጎድቶበታል። ማንቸስተር ዩናይትድ 5ኛ ደረጃ 20 ተጫዋች ተጎድቶበታል። ኢፕስዊች 19 ተጫዋቾች፣ ማንቸስተር ሲቲ 18፣ ቼልሲ እና ኒውካስል 17፣ ፓላስ እና ሊቨርፑል 14 እና እንግዲህ እስከ 10ኛ ወልቭስ 13 እና ይህን ስትመለከት አርሰናል፣ ብራይተን፣ ቶተንሃም፣ አስቶን ቪላ እና ማንቸስተር ዩናይትድ ስትመለከት የተጫዋቾች ጉዳት በብዛት ያለው አርሰናል ላይ ቢሆንም እንደዚህም ሆኖ ግን በሁለተኝነት ነው የጨረሰው። እነ ብራይተን እነ ቶተንሃምን ስታይ እነ ማንቸስተር ዩናይትድን ስታይ ኢቭን አስቶን ቪላ አሁን ከቻምፒየንስ ሊግ ወጣ እና ይህን ስትመለከት የአርሰናል ውጤት በጣም በጣም ጥሩ ነው ትላለህ። ግን ያው በሊጉ ላይ ግን ትልቅ ተጽዕኖ ፈጥሯልና ይህን ነው የምልህ። እንግዲህ በአርሰናል በኩል ከሄድ አንደኛው ጉዳት ነው። ሌላው ሁሌ የምናገረው ነው፣ ምንም ፋክት ነው፣ ይሄ ፋክት ነው። የፒጂኤሞል የሃዋርድ ዌብ እና ግልገሎቹ ምንም ፋክት ነው። እነሱ 18 ነጥብ ቀምተውታል። ስለዚህ እሱም ሌላ አንድ ቡድን ሁል ጊዜ ቤስት መሆን የለበትም ለማሸነፍ። ቤስት ሳይሆን እንደውም እንትና ይናገራል ማነው ቫንዳይክ በኋላ ሲናገር ነበር ቡድናችን ዋንጫ እንደሚበላ በቃ ጥሩ ኮንዲሽን ላይ መሆኑን ያወቅነው ቤስት እንኳን ሳንሆን ማሸነፍ ስንጀምር ነው ብሏል። ቡድናችን ጥሩ ፎርም ላይ ሳይሆን እንኳን እናሸንፍ ነበር ብሏል። እና ቡድን ጥሩ ፎርም ላይ ሳይሆን ማሸነፍ ይችላል። ተከላክሎም አንድ ጎል አግብቶ በጢሙም በምኑም አንድ ጎል አግብቶ ተከላክሎ 90 ደቂቃ ጨርሶ ይወጣል። እና ስለዚህ የግድ ቤስት መሆን የለበትም አርሰናል ሻምፒዮን ለመሆን። ግን እነዚህ ነገሮች ችግር ፈጥሯል። በማንቸስተር ሲቲ በኩል ከሄደን ዘንድሮ ትልቅ ፈተና ነው ለሲቲ። ምናልባት የምትናገረው ነገር ካሌለ እንደው የሊቨርፑል ላይ እያነሳህ ነበር። ያው የሳላህን ቁጥር ቅድም አንስተዋልና 47 የግብ ተሳትፎ ደረሰ አይደለ? በአጠቃላይ በውድድር ዓመቱ ለዛውም ደግሞ አንዲ ኮል እና አለን ሺረር አጠቃላይ በሁሉም ውድድር ማለት ነው ነው በሊጉ በፕሪሚየር ሊጉ አጠቃላይ ጎሉና አሲስቱ ሲደመር ሳላ 47 ድምሩ ነው የምትለኝ? ድምሩ 47 ሆኗል። ከዚህ በፊት በ42 ጨዋታዎች ነበረ አንዲ ኮልም አለን ሺረርም 47 የግብ ተሳትፎ በአንድ የውድድር ዓመት ኖሯቸው ብዙ የግብ ተሳትፎ የሚለውን ክብረ ወሰን ይዞ የነበረው ሳላህ በ4 ያነሰ ጨዋታ አድርጎ በ38 ጨዋታዎች ይህንን ቁጥር አስመዝግቧልና ሌላ እንግዲህ የሳላህን እንትን ክብር ወይም የሚገባው ነገር ከፍ እንድታደርግ የሚያስገድድህ ነው። የትሬንት አሌክዛንደር አርኖልድ ሽኝት በጥሩ ተደምድሟል። ሁሴኑ ባለፈው ስናነሳ ነበረ እኔ እናንተ ከደጋፊ አንጻር ከተጫዋቹ አንጻር ማድሪድ የሚለው ነገር ስናነሳ ነበረ። ግን ደጋፊው በመጨረሻም ቢሆን ያመነ ይመስላል። እነ ቨርጅል ቫን ዳይክም አምኖ ነው ማለት የግድ ነው የግድ ነው እኮ የግድ ነው። ግን ማድረግ ስላለባቸው እንደውም የልምምድ ቪዲዮአቸውን እያየው ነበረ ሁሴኑ የመጨረሻ ልምምዳቸው ለዚህኛው ጨዋታ እየተዘጋጁና እነ ቫንዳይክ የቡድኑ ይሄ አንጋፋ የምትላቸው ማለት ነው ቫንዳይክ፣ አሊሰን ቤከር፣ ሮበርትሰን እነዚህ ተጫዋቾች ሆኖ ለሱ የመጨረሻ እንደ ማስታወሻ ሲሰጡት ነበር የራሱን የማሊያ በፍሬም ውስጥ ሆኖ ላገለገለው ላደረገው ነገር ሁሉ አመስግነውት ያንን ሽልማት ሲያበረክቱለትና እሱም እጅግ መደሰቱን ሁሌም የሊቨርፑል ደጋፊ ሆኖ እንደሚቀጥል እነዚህ ነገሮችን የተለመዱ ነገሮችን ሲያነሳ ነበረ። እነዚህ አይነት ነገሮች እና ደግሞ እኔና ዳዊት ስናነሳ ነበረ ቅዳሜ ዕለት አሰልጣኝ አርነ ስሎት የተናገሩት ነገር እኔ እንደውም ተጨማሪ ተቃውሞ እንዲኖር ያደርጋል የሚል ሐሳብ ነበር። ምክንያቱም ተጫዋቹ ልምምድ ላይ
በትክክል ስራውን እየሰራ አይደለም፣ ከዚህ የበለጠ መስራት አለበት የሚል ሐሳብን በመጨረሻም ለዛው ሚዲያ ላይ ወጥተው ይሄን ነገር መናገራቸው ምናልባት ከሊቨርፑል ደጋፊዎች ጋር የበለጠ እንዳያቃቅረው የሚል ነበር። ግን ደጋፊው በክብር ይሄንን ተጫዋች እንዲወጣ አድርጓል። ይሄንን የሊቨርፑል ጨዋታ ላይ ለመጨመር ነው ባይ ዘ ዌይ የአርኖልድ ዋንጫውን ሲቀበል ሜዳሊያውን ሲቀበል ሲሄድ ወደ መድረኩ ማለት ነው የፕሪሚየር ሊግ ቴሌቪዥኑ ፎከስ ያደረገው በክሎፕ ላይ ነበር አይተው ከሆነ እና ወደ ክሎፕ ፎከስ ሲያደርግ ክሎፕ ላይ በክሎፕ አይን ላይ የሆነ የምረዳው ነገር አለ። ገብቷል። የሐዘን የማዘን የሆነ ለልጁ ያላቸውን ፍቅር ኦፍኮርስ እሳቸው ናቸው እዚህ ደረጃ ያደረሱትና ያ እና በደንብ ይታያል። ፊታቸው ላይ ይነበባል። በአጋጣሚ ያው ፕሪሚየር ሊጉም ቴሌቪዥኑም ሆን ብሎ ነው ያደረገው። ገብቷል። ልክ እሱ ሜዳሊያ ሲቀበል እሳቸውን ያሳየበት ምክንያት ግልጽ ነው እና እሱን ስትመለከት ፕላስ በኋላም ሽልማት ላይ እምቢ አለው መሰለኝ እንጂ ለማልቀስ የሆነ ነገር እንደዛ ነገር ይመስላል አስቦ ነበረ ማለት ፈልጎ ነበር፣ ግን እምባ ደረቀ። እምቢ አለው አልወጣም አለው እና ያ ማውጣት ፈልጎ ነበር እና ትክክል ይመስላል ለዛ ፕላስ አክሽኑ ራሱ አይተው እንደሆነ ማሊያውን ነው ማን ነው ሎጎን የማሊያውን ሎጎ ነው 10 ጊዜ ዋንጫውን እንኳን አንስቶ ማሊያውን ሎጎ ነው ሲታይ ነበረው። አሁንም ሊቨርፑል ውስጤ ነው ለማለት ነው። ግልጽ ነው። ገብቷል። ግልጽ ነው እና ብቻ የሆኑ እንትኖች ነበሩ ይታያሉ። ገብቷል። ልጁና ሊቨርፑል ምን ያህል በቃ ያሳደጉት ልጅ ስለሆነ ለሊቨርፑላውያን እንትን ነው በተለይ ገብቷል። አሁን ዘንድሮ ዋንጫ በላ ለኔክስት ይር ዋንጫ ሁለተኛው ዋንጫ ለመድገም የዚህ ልጅ መኖር ጥቅሙ እጅግ ያስፈልጋቸው ነበር። አዎ በጣም ልጁ እኮ በነገራችን ላይ የሚገርም እኮ ነው ቪዥን ያለው። እኔ አንዳንዴ እኮ ፓሶች እኮ ይገርሙኛል። እንደውም ብዙ የእንግሊዝ ሚዲያ ነጭ ቢሆን ኖሮ እኔ እንጃ በጣም ያደንቁት ነበር። እኔ ይቅርታ አድርግልኝ እና የካራገርን አስተያየት ታስታውሰው ቀኝ መስመር ላይ የሚጫወተው ኬቨን ደብሮይነ የሚል ስም ሰጥቶት ነበር። የምታስታውስ ከሆነ ልዩነታቸው ይሄኛው አማካኝ ላይ ነው የሚጫወተው፣ ይሄኛው ቀኝ መስመር ላይ የሚጫወት ተጫዋች መሆኑ ነው የሚልና ይሄ እይታው ለማድነቅ የተጠቀመው አገላለጽ ነው። እንደዚህ አይነት የነዚህ ሎንግ ፓሶች ፐርፌክት የሆኑ ሎንግ ፓሶችን ሲሰጥ ስንመለከት የነበረው ዴቪድ ቤካምን ነበር። ለቤካምና ለአርኖልድ አሁን ሚዲያው እኩል አይደለም። እኔ በወቅቱ ለቤካም ይሰጥ የነበረው ጩኸት በጣም ትልቅ ነበር። ለአርኖልድ ግን ብዙም አይደለም። እኔ ብዙ ልዩነት አላይባቸውም በአርኖልድ እና በቤካም መካከል። በተለይ በሎንግ ፓሶቻቸው ሎንግ ፓስ እኮ ቀላል አይደለም። አንድ ማየት አለብህ፣ ሁለተኛ ቴክኒካል ነገሮች ብዙ በብሬክዳውን ኬር ብዙ ነገሮች አሉ ያንን ስኬት ለማሳካት እና ይሄ ተጫዋች አንዳንዴ ፓሶቹ በቃ የሚድፊልድ በቃ አርቲስቲክ ሚድፊልደሮች የሚሰጡት እነዚህ ስለተለመደ ግን አይመስልም ሙሴ ነው ተጫዋቹ በየሳምንቱ ይሄን ነገር ስለሚያደርገው ለመድ ነውና ብዙ ማድነቁን ያቆም ነው ይመስለኛል እንጂ እንዳልከው በየሳምንቱ የሚያሳየው ጨዋታ ላይ ተቀይሮ ገብቶ የሆነ ፓስ አድርጎ ወይ ሳላን ሲያገኘው ትመለከታለህ ወይ በማጠብቀው እኮ ነው። ትክክል። ተከላካዮቹ አይጠብቁትም። ተከላካይ አንተ አንተ ተመልካች ሆነህ እንኳን አታውቅም ወደሱ ለመሄዱ። ተከላካይማ በቃ ኦን ዶ ስፖት ነው ያለው፣ ይጨልምበታል። አንተ እዚህ ቁጭ ብለህ ሶፋ ላይ ቁጭ ብለህ እየተዝናናህ እኮ ልጁ ጋር ሲደርስ ነው እንጂ የምትመለከተው ኳሱን ለማን እንደሰጠም አንዳንዴ ግራ ነው። በመሃል አክስ ውስጥ የላከ ይመስላል፣ ግን ለሞሳላ ሲደርስ ኳሱ እንደዚህ ነገሮች አሉትና ቴክኒኩ ይገርማል። አዎ እና ግን ያው አድናቆት ግን ብዙ አልተሰጠውም። እና ይሄ ልጅ ታዲያ እንደዚህ አይነት ካፓሲቲ ያለው ልጅ እንደዚህ አይነት ችሎታ ያለው ልጅ ለሊቨርፑል አሁን ሊቨርፑል አንዱ ፉክሩ ከማንቸስተር ዩናይትድ ጋር ነው ያው ዋንጫ ታይትል ይበልጥ ቁጥር ለመያዝ እና አሁን ጥሩ አጋጣሚ ማንቸስተር ዩናይትድ ጥሩ ጊዜ እያሳለፈ አይደለም። ስለዚህ አሁን እነሱ ያኔ በፈርጉሰን ጊዜ ሊቨርፑል በችግር ውስጥ ነበረ። ያን
ሁሉ ዋንጫዎች አምጥቶ ቁጥራቸውን ከፍ አድርጉ ፈርጉሰን። አሁን ደግሞ ማንቸስተር ዩናይትድ ውጤታማ ጊዜ እያሳለፈ ስላልሆነ ለሊቨርፑል ጥሩ አማካኝ ነው ጋፕ ለመፍጠር ገብቷል። እንደዚህ አይነት ፉክክር ውስጥ ላለ ቡድን ደግሞ ይሄ ልጅ አብሯቸው ቢሆን ሞር ጥቅሙ የጎላ ይሆን ነበር ለማለት ነው። ገብቷል። እና መልቀቁ መለየቱ በጣም ከባድ ነው ለሊቨርፑል እውነት ነው። እና ለዚህም ነው ይመስለኛል ደጋፊዎች ገብተዋል የሚቆረቆራቸው ይመስለኛል። ትክክል ዴቪ። በዚሁ የሁሴን ነው በዚሁ የቫንዳይክን ጉዳይ አንሳውና ከዛ ወደ ሌሎች አልጨረስኩም። ቆይ ይሄንን የዚህ ስለ ሲቲ ጀምሬ ነበር ያቆምኩልህ። ሲቲ አሁን የስነ ልቦና ችግር ውስጥ የወደቀ ቲም ይመስለኛል። አሁን ድሮ የነበረውን ግርማ ሞገሱን አጥቷል። አሁን አጥቷል ማለት ትችላለህ። ፔፕ ጋርዲዮላም ሆነ ተጫዋቾቹ አሁን የበፊቱ ፍራቻ የለም። ኔክስት ሲዝን ሲጀመር አሁን የሚቀጥለው ሲዝን ሲጀመር እንግዲህ ከሁለት ወር በኋላ ሲጀመር እኔ ማንቸስተር ሲቲ እንደ አምናው ይበላል እንደ ካቻምናው ይበላል ዋንጫ ብሎ ግምት የሚሰጣ አይመስለኝም። ሳስብ ብዙ ጊዜ ይመስለኛል እና ፈተና በጣም በዝቶበታል። እንግዲህ ጃንዋሪ ላይ 270 ሚሊዮን አምጥቷል። ግን አምጥቶም በተወሰነ መልክ ነቃ ብሏል። አሁን መጥቷል። ግን አስፈሪነቱ አሁንም እንዳለ አይደለም፣ ይጨምራል። አሁንም ግዢዎች ይኖራሉ። አሁን በሚቀጥለው ደግሞ ግዢ ይኖራል። እንግዲህ ግሪሊሽም እንደሚለቅ ኦፊሻሊ ተናገረ መሰለኝ ዛሬ ፔፕ፣ ትላንትና ፔፕ እና ግሪሊሽን የመልቀቅ ዕድሉ ሰፊ ነው። ሌላው እንግዲህ ምናልባት ከሲቲ ቀጥሎ ሌሎቹን እንኳን ደጋፊ ላይ ማንቸስተር ዩናይትድ ደግሞ እንመለከተው ሲዝኑን ማንቸስተር ዩናይትድ አሁን በተለይ ከካፑ መውጣቱ ችግር ውስጥ የሚከተው ይመስለኛል ሳስበው። ምክንያቱም አሁን ተጫዋቾች የጋርናቾ ጉዳይ ዛሬ አሁን ትላንትና አልተሰለፈም እንደምታውቀው እና አሁን ኤጀንቱና ከዩናይትድ ኃላፊዎች ጋር በጠረጴዛ ላይ ውይይት እንደሚያደርጉ እየተነገረ ነው። የመውጣት እድሉ በጣም ሰፊ ነው። ስለዚህ አሁን ይሄን ልጅ እዛ ያደገ ልጅ ማጣት ልክ እንደ ሃርኖልድ ጉዳይ ነው ይሄ የሚፈጠረው። ጋርናቾም ቀላል ተጫዋች አይደለም። አንደኛ ልጅ ነው፣ ሁለተኛ ለዚህ ለሞደርን ፉትቦል የሚጠቅም ልጅ ነው፣ ሶስተኛ ለማንቸስተር ዩናይትድ በቂ ነው ይሄ ልጅ እና እሱን መልቀቅ ራሱ ሌላ ችግር ነው። እና እንደውም ብሩኖ ፌርናንዴዝም ይለቃል እየተባለ ነበረ፣ ግን አይለቅም እያሉ ነው። አሁን ትልቁ ችግር ይሄ ነው። ገብቷል። ትላልቅ ተጫዋቾች የመልቀቅ ዕድላቸው ሰፊ ነው እና ማንቸስተር ዩናይትድ እኔ ሩበን አሞሪም የሚቀጥለው ዓመት እንደ ሉዊስ ኤንሪኬ መከተል አለባቸው የሚል እምነት አለኝ። ይሄ ሽንፈት አሁን ክለቡ ከፍተኛ ገንዘብ እያመጣ ተጫዋቾች እንዳያመጣ ያደርገዋል። ስለዚህ አሁን በሚድል እንትን ያላቸው ሚድል ፎርሙላ ያሉ ተጫዋቾችን አምጥቶ ጥሩ የሚሮጡ ተጫዋቾችን ለማቅረብ ለማዘጋጀት ጥሩ ጊዜ ይመስለኛል። ለእኔ ጥሩ ይመስለኛል። አሞሪም ጎበዝ ከሆነ በፕሮጀክት የሚያምን ከሆነ ወጣቶችን ሰብስቦ ጥሩ ነገር ለመፍጠር ጥሩ አጋጣሚ ይሆንለታል የሚል እምነት አለኝ። ይሄን ነው የምልህ። በሊጉ ላይ እንግዲህ የትኞቹ ቡድኖች ቅድምም ስታነሳ ነበረ የሊቨርፑልን፣ የአርሰናልን፣ የማንቸስተር ሲቲን፣ የማንቸስተር ዩናይትድን ስታነሳ ነበረ። የሌሎቹን ቡድኖች ምናልባት አሁን በአሰልጣኝ ኤንዞ ማሬስካ ከሚመራው ቼልሲም ሁሴኑ ዘንድሮ ከተጠበቀው የተለየ እንቅስቃሴ ለማድረግ ሙከራዎች ነበሩ። ግን ይሄ ፎርም ነው እንጂ ገና ክላስ ደረጃ ላይ እንዳልደረሱ ወጣቶች መሆናቸው የስኳዱን ሁኔታ እዛ ላይ አሁንም ቼልሲ ብዙ ብር ያወጣል፣ ግን ጥያቄዎቹ በዛው ልክ ይቀጥላሉ። አሁን ግብ ጠባቂ ትላል ቼልሲ ከ1 ቢሊዮን በላይ እነ ቶድ ቦይሊ ከመጡ በኋላ እንደዚህ አይነት ገንዘብ ወጥቶም አሁንም የተሟላ ቡድን አይደለም። አንድ የመስመር ተጫዋች ትላለ እነ ሳንቾ የሚጫወቱበት የምትማመንበት አይደለም። ግብ ጠባቂ ችግር አለው። አንድ ትክክለኛ መሪ የሆነ የተከላካይ ቦታ ተጫዋች አለው። ከዛው ያው እንግዲህ እነ ኩኩሪያ ከቡድኑ ሊወጡ ተቃርበው የነበሩ ተጫዋቾች ዘንድሮ ከቡድኑ ወሳኝ ተጫዋቾች አይነኬ ምርጥ ተጫዋቾች አንደኛው እንደነበሩ የተመለከትንበት ጉዳይ ነው። ቼልሲ እንደ ስኬት ካየኸው አሁን የኮንፈረንስ ሊግ ዋንጫን የሚያሳኩ ከሆነ ለአሰልጣኝ ኤንዞ ማሬስካ ከእቅዳቸው በላይ ያገኙ ይመስለኛል። ወይም እቅዳቸው ሊሆን ይችላል የኮንፈረንስ ሊግ ዋንጫ አንስተው ብቻ ነው እንደ እቅድ ሊይዙ የሚችሉት። ስለዚህ እሱን ካሳኩ ወደ ቻምፒየንስ ሊግ ቦታ መመለስ የሚለውን ነገር ራሱ አሰልጣኙ
ወደ ቻምፒየንስ ሊግ መመለስ የሚል ኃላፊነት አልተሰጠኝም እያለ ሲናገር ነበረ። ግን ደግሞ ከተጫዋቾቹ ላይ ጫናን ለመቀነስ ነው እንጂ ይህን ነገር ካላረገ ከቡድኑ ኃላፊዎች ስንብት ሊገጥሙ እንደሚችል ብዙዎች ይናገሩ ነበረ። እሱ ግን አምና ከግማሽ በታች የጨረሰ ቡድን ነው። ስለዚህ የተለየ ነገር መጠበቅ የለበትም የሚል ሐሳብን ሲያነሳ ነበረ። ዘንድሮ ግን በቻምፒየንስ ሊግ ተሳታፊ መሆኑን አረጋግጧል። ቅድም ስናነሳ የነበረው ይሄ የሚወጡ ተጫዋቾች ይኖራሉ። ከዛ ደግሞ ቡድኑ ገንዘብ እያወጣ በተለያየ መልኩ ተጫዋቾችን እየገዛ ለማጠናከር የሚሄድበት ርቀት ሊኖር ይችላል እንዳነሳ ነው። ግን ዘንድሮ ከስኬት አንጻር የማሬስካ ቡድንም እንደ ስኬት ልታነሳ ትችላለህ። ራሳቸው ካስቀመጡት ከራሳቸው ደረጃ አንጻር ስትመለከተው ጥሩ መሻሻል፣ ምናልባት ከፍ ማለትም ሁኔታ በቀጣይ የውድድር ዓመት ሊኖር ይችላል የሚለውን ጉዳይ ለመመልከት ነው። ሁሴኑ እነዚህን ጉዳዮች ካጠናቀቅን የቫንዳይክን ጉዳይ አጠር አድርገን እንመለከትና ሌሎች ጉዳዮችን እናነሳለን። ሁሴን ኦኬ። አሁን እንግዲህ ቫንዳይክ እንግዲህ ዓርብ ዕለት ጠዋት ነው ከፍጻሜው 2 ቀን በፊት 30 ደቂቃ ያህል ቆይታ ያደረገው ከሌኪፕ ጋዜጠኛ ከፒየር ኤቲየን ጋር ነው ቆይታ ያደረገው። በተለይ ከ5 ዓመት በፊት ያለ ደጋፊ ድሉን ያከበረው ቡድን እንግዲህ ትላንት እሁድ በልዩ ሁኔታ ለማክበር በዝግጅት ላይ እያለ ነው እንግዲህ ይህንን ኢንተርቪው የሰጠው እና መጀመሪያ የጠየቀው ጥያቄ ዘንድሮ ውድድሩ ሊጀመር ሲል የእንግሊዝ ኮንሰልታንቶች በጠቅላላው ሊቨርፑል የዘንድሮ ዋንጫ አሸናፊ ይሆናል የሚል እምነት አልነበራቸውም አለው። ስለዚህ ይህ ሀሳብ ለእናንተ በይበልጥ ውስጥ እንድትገቡ አድርጓቸዋል ወይም ሞቲቬት አድርጓችኋል ብሎ ጠየቀው እና ቫንዳይክ ሲመልስ በፍጹም አለ። በፍጹም ኖ ብሎ ነው የመለሰው እና ሰዎች መሳሳታቸውን ለማሳየት የምትሯሯጥ ከሆነ ችግሩ ራስህ ላይ ባክፋየር ያደርጋል የሚል መልስ ሰጠ እና ስራ ላይ ነው እንጂ ትኩረት ማድረግ ያለብህ ግለሰቦች ስላሉ ብቻ ለነሱ መልስ ሰጣለሁ ብለህ ሩቅ መሄድ የለብህም ነው አባባሉ እና እንደ ሊቨርፑል አይነት ትልቅ ቲም አለ ደግሞ ብዙ ጊዜ ኮሜንቶች ብዙ ይደርስበታል። ከተለያየ አቅጣጫ ብዙ ኮሜንቶች ይላካል። ስለዚህ ለእኛ ይሄ ብዙም ቦታ የምንሰጠው አይደለም ብሏልና ይገባኛል አለ። ለዚህ መደምደሚያ ያደረሳቸው አንደኛው ዋናው ውጤታማው አሰልጣኝ የርገን ክሎፕ ከሊቨርፑል በመለያየታቸው እንደሆነ ይገባኛል አለ። እንደገና ደግሞ እሳቸውን ሊተካ የመጣው አሰልጣኝ ደግሞ ብዙም የሚታወቅ አለመሆኑ ይሄ ነገር ተገጣጥሞ ብዙዎች ሊቨርፑልን ዝቅተኛ ግምት እንዲሰጡ አድርገዋል ብሎ ነው መልስ የሰጠው። ከዛ ጥያቄው ቀጠለና ግን እኮ ሲዝኑ ሲጀመር አካባቢ በስሎት አመራር የፕሪሚየር ሊግ የሚያሸንፍ እድል እንዳላችሁ የተሰማችሁ መቼ ነው አለው። መቼ ነበረ የተሰማችሁ? ሲዝኑ ሲጀመር አካባቢ በስሎት አመራር ሻምፒዮን እንደምትሆኑ የተሰማችሁ ብሎ ጠየቀው። ቫንዳይክ ሲመልስ ይህን ለመመለስ ያስቸግራል አለ። የረጅም ፕሮሰስ ጉዳይ ነው አለው። በፕሪሚየር ሊግ ላይ ቁልፍ የሆኑ ጊዜያቶች አሉ አለ። በዚህ በሊጉ ላይ ቁልፍ የሆኑ ጊዜያቶች አሉ አለ። እነርሱም አለ ዲሰምበር፣ ጃንዋሪና ፌብሩዋሪ ናቸው አለ። እነዚህ 3 ወሮች አለ በጣም ከባድ ጊዜያቶች ናቸው አለ። በጣም ከባድ ጊዜያቶች ናቸው አለ። ስለዚህ ለእኛ ደግሞ እነዛን 3 ወሮች በጥሩ ጊዜ አልፈን ማርችና ኤፕሪል ስንገባ ብርሃኑን በሚገባ ያየነው ያኔ ነው አለ። 3 ወሩን ጊዜ ስላሳለፍን አለ ማርችና ኤፕሪልን በደንብ በቃ እጃችን ውስጥ ዋንጫ እንደሚገባው እርግጠኛ ሆንበት ጊዜ ነበር አለ። ምክንያቱም አለ ቡድናችን ጥሩ ፎርም እንኳን ሳይኖረው ቅድም የነገርኩ ማለት ነው ጨዋታውን ያሸንፍ ነበር። ይሄ ጥሩ የሻምፒዮን ምልክት ነው ብሏል። ቡድናችን ጥሩ ሳይሆን እንኳን ውጤት ይዘን እንወጣ ነበር። ይሄ ደግሞ የሻምፒዮና ጥሩ ምልክት ነው ብሏል። ከዛ ጋዜጠኛው ጥያቄ አቀረበት። በዚህ ሲዝን ውስጥ በጣም የተሟላ ድል ያደረጋችሁት ጌም
እና ልዩ ቦታ የምትሰጡት የትኛው ጨዋታ ነበር ብሎ ጠየቀው። ሲለው ሲመልስ ቫን ዳይክ በሲዝኑ በእጅጉ የተደሰትንበት ጨዋታ ፌብሩዋሪ 23 ያደረግነው ነው አለ። እሱም ኢታድ ላይ ከማንቸስተር ሲቲ ጋር 0-2 ያሸነፉበት ጨዋታ ማለት ነው። በዚህ ጨዋታ ላይ አለ ፈርስት ሃፍ ላይ በጣም ጥሩ ነበርን አለ። ሰከንድ ሃፍ ደግሞ በሚገባ ተከላክለን ነበር አለ። ውጤታችንን ይዘን ወተናል አለ። ይህ አለ ይህ ጨዋታ የኦፌንሲቭም ሆነ የዲፌንሲቭ ፕላናችን ቤስት መሆኑን ያሳየ ጨዋታ ነው አለ። ከዛ በላይ ደግሞ አለ ከዚህ በላይ ደግሞ ሳይኮሎጂካል ተጽዕኖ እጅግ ጠንካራ ነበር አለ። ምክንያቱም እኛ ኢትሃድ ላይ ሄደን ማንቸስተር ሲቲን ካሸነፍን በጣም ጊዜ ቆጥሯል ሲል አለና በጣም ረጅም ጊዜ አስቆጥሯልና ስነ ልቦናው ላይ ጠንካራ አልነበርንም አለ። አሁን ግን ድል አደረግን። አሁን ሪፖርተሩ ኢትሃድ ላይ ያሸነፉት ይላል ኖቬምበር 21 2015 ሊቨርፑል 4-1 ነበር ያሸነፈው ሲቲ። እንግዲህ 2015 ማለት ከ10 ዓመት በፊት ማለት ነው። ያ እናስታውሳለን። ስተርሊንግ፣ ስተሬጅ፣ ሱዋሬዝ ሁሉም ኤስኤስ በኤስ የሚጀምር ስማቸው የሚል ነገር እና እንግዲህ 10 ዓመት አስበው ከብዷቸው ነበር ኢትሃድ፣ ግን ያንን አሳክተዋል። እና ከዛ ሌላ ጥያቄ መጣለ። ስሎት ጨዋታን መቆጣጠርን ይበልጥ አምጥተዋል ሊቨርፑል ይባላል አለው እና ትቀበላለህ ወይስ ምንድን ነው ለውጡ? ያመጡት ለውጥ ምንድን ነው ብሎ ጠየቀው። አንተን ላይ የተፈጠረው ለውጥ ምንድን ነው? የሊቨርፑልን ጨዋታ ለውጥ ለማወቅ ለመንገር አለ የምጀምረው በእኔ ነው አለ። ስሎት በጌም ኮንስትራክሽናችን ላይ የበለጠ ኃላፊነት የሰጠው ለእኔ ነው አለ። ተጋጣሚዎቻችን በሎው ብሎክ የሚቀርቡ ከሆነ እኔ በላይን መሃል ፓስ እንዳደርግ ጥረት ማድረግ እንዳለብኝ ኃላፊነት የተሰጠኛለ። ምክንያቱም አለ ሚድ ላይ ያሉት አለ ሪያን አለ ያው ግራቨንበርግ ማለት ነው። ግራቨንበርግ ማካ አለ ኮርቲስን ማካ እንትናን ማካሊስተርን ከርቲስ አለ ጆንስን ነው ወይም ደግሞ ዶም አለ ዶሚኒክ ሶቦዝ ላይ ነው። ከኳስ ላይ ጥሩ ስለሆኑ ዲፌንሶች ይከታተሏቸዋል አለ። እኔ ግን ከኋላ መጥቼ እሱ ጋር መስመር ላይ ማየት ይችላል አለ ፓስ ለማድረግ በላይን መሃል ፓስ ለማድረግ እና ይሄ ኃላፊነት ሰጥቶኝ ነበር። በአንጻሩ ማለት ተጋጣሚያችን በሃይ ፕሬሲንግ የሚቀርብ ከሆነ ኳስ ቶሎ ብዬ ለላቴራል ተጫዋቾች እንዳሳልፍ ይደረጋል እና በእንግዲህ ላቴራል ተጫዋቾች ኮዲ እና ሉቾ ማለት ነው ዲያዝ ማለት ነው ለነሱ ፓስ እንዳደረግ እንትን ላለው አለ ኃላፊነት ሰጥቶኛል አለ። ከዛ ሌላ ጥያቄ ጠየቀው። በፓሪስ ጀርመን ያጋጠማችሁ ሽንፈትን በተመለከተ ሲለው በፓሪስ ጀርመን አለ ያጨዋወት ስታይሉ በጣም ገርሞኛል አለ። የፔጅ ያጨዋወት ስታይል በጣም ገርሞኛል። የተጫዋቾች ኳሊቲ እንዲሁም የቲሙ ያሳዩት ብቃት ልዩ ነበር አለ። ፓሪስ ላይ እንደዚያ ዶሚኔት ተደርገን እኛ ግን አሸንፈን መውጣታችን ሁላችንም ገርሞናል አለ እና በእርግጥ አለ በፉትቦል ያለ ነገር ነው አለ ብሎ ነው በፉትቦል ያለ ነገር ነው ብለን የደመደም ግን ገርሞናል። እንደዛ ዶሚኔት ተደርገን አሸንፈን መውጣታችን ገርሞናል። በመልሱ ጨዋታ ላይ ግን አለ በተለይ የመጀመሪያ 20 ደቂቃ ላይ ማስቆጠር ነበረብን። ጎል በዛች ደቂቃ ውስጥ እንዳገኘነው እድል ጎል አግብተን ቢሆን ኖሮ የጨዋታው ፊዚዮኖሚ ሙሉ ለሙሉ ይለወጥ ነበር። እኛ ግን ያንን ወሳኝ ጊዜ ጥሩ የነበረበት ጊዜ ሳንጠቀም በማለፋችን አሳልፈን ለነሱ ሰጠንና ፓሪስ ሰን ጀርመን ቀስ በቀስ ሪከቨር ማድረግ ጀመረ። ጨዋታው ሚዛናዊ እንዲሆን ተገደደ አለና በዛ ምክንያት ወደ መለያ ምት ተሸንፈን ወጣ። መለያ ምት ደግሞ እንደምታውቀው ሎተሪ ነው። እኛ ልናሸንፍ እንችላለን፣ እነሱም ሊያሸንፉ ይችላሉ። ለማንኛውም ለፓሪዚያኖቹ ብራቮ ብያለሁ፣ እንኳን ደስ አላችሁ ብዬ እንኳን ደስ አላችሁ ላለው የሚል አስተያየት ሰጠ። ከዛ ጥያቄ ጠየቀ። ግን የኢንተርና የፒኤስጂ ፋይናል ማች ታያለህ አለው። ቅድም የነገርኩህ ኖ አለ፣ እየሳቀ ኖ አለ። በፍጹም እኔ
ቫኬሽን ላይ ነኝ። ስለዚህ ትኩረቴ እረፍት ማድረጉ ላይ ነው። እሱ ምዝናና በእረፍቴ ነው እንጂ በዚህ ጨዋታ አይደለም የሚል መልስ ሰጥቶታል። ግን ማን ያሸንፋል እስቲ ፕሪዲክት አድርግ ብሎ ጠየቀው። ፓሪስ ሰን ዠርመን በቅርብ ያገኘሁት ቲም ነው አለ። በጣም ቀልቤን ስቦኛል አለ። የቲሙ አፕሮች በጣም ቀልቤን ስቦኛል አለ። ኢንተር ግን ራቅ አግኝቼዋለሁ፣ ግን ራቅ ያለ ጊዜ ነው ከኢንተር ጋር ከተጫወትን። ግን እዛ ኢንተር ውስጥ ደቾች አሉ አለ። ስቴፋን እና ደንፍሪዝን ጠራ እና ግን አለ ኢንተር ሚላን ከፓሪስ ሰን ዠርመን የበለጠ የቻምፒየንስ ሊግ ፋይናል ኤክስፔሪየንሱ አለው፣ ልምዱ አለ። በልምድ የተካበተ ቡድን ነው እና እነዚህ ልምድ ያላቸው ተጫዋቾች ደግሞ በዚህ በወሳኝ ሰዓት ልዩነት መፍጠር ይችላሉ እና አትርሳ በ2023ም ፋይናል ላይ የነበሩ ናቸው እና አድቫንቴጅ ለኢንተር ሚላን ሰጣለሁ ብሏል። ስለዚህ እንደ አባባሉ ከሆነ ኢንተር ሚላን ሻምፒዮን ይሆናል ማለቱ ነው። እንግዲህ ቢገርም ነው። ብቻ አሪፍ ሀሳቦች ናቸው ያሉት እንዳነሳኸው ያ ማንቸስተር ሲቲን ያሸነፉበት ጨዋታ ሲቲን በቃ ወደ ዋንጫ መልሶ እንዳያስብ ወይም ይሄ በቃ ዘንድሮ የተበላሸ የውድድር ዓመት ነው የተወሰነ የማስተካከል እንጂ ወደ ዋንጫ የሚለውን ነገር ካምሯቸው እንዲወጣ ያስገደደ ድል ይመስለኛል። ሁሴን እጅግ ፍጹም ብልጫ ነበራቸው አስታውሳለሁ። የመጀመሪያው አጋማሽ ላይ እንደውም ከሁለት ግብ በላይ በሆነ ውጤት ሊቨርፑል መምራትና ማስቆጠርም እንደነበረበት አስታውሳለሁ። እንግዲህ ቫንዳይክ ለነገሩ ሻምፒዮኑ ባለ ክብር ማንቸስተር ሲቲ ነው። እነሱ ደግሞ ፉክክር ምንም ማንቸስተር ሲቲ በዛ ሰዓት ገና እንዳሁኑ እኮ ተደጋጋሚ ሽንፈት ያላጋጠመበት ሰዓት ነው። ፔፕን በቃ ሊለውጥ ይችላል። በድንገት ተነስቶ ውድድሩ ግማሽ ሊገባደድ ሲል ተነስቶ ሻምፒዮን ይሆናል። አሁን ካቻምናው ታስታውሳለህ? ካቻምናው እንደዛ ይሆናል የሚል ልምዱ አለ፣ ያ ሀሳብ አለ። ስለዚህ አሁን እነሱ ሲቲን ሄደው በሲቲ ላይ ድል ካረጉ ለሻምፒዮናው ትልቅ እርምጃ እንደሚያስኬዳቸው ይገባቸዋል። ስለዚህ ያ ስነ ልቦናው በጣም ከፍተኛ ነው። ደግሞ እሱ እንዳለው እዛ ሜዳ ላይ አሸንፈን ማናቅም አለ። ፕላስ እንግዲህ አስበው መልሱም ጨዋታ ደግሞ አለ። አስበው መልሱም ጨዋታ ማትርሳው አንፊልድ ስለሆነ፣ ስለዚህ አሁን 6 ነጥብ ከሲቲ መውሰድ ማለት ለሻምፒዮናው ትልቅ እርምጃ ማራመድ ማለት ነው። ትክክል እና እውነቱን ነው ማለት ነው። እንደዛ ትክክል እንትናተልም ትክክል ሁሴኑ እንግዲህ ያላነሳ ነው የዳኝነት ጉዳይ የማንቸስተር ዩናይትድ እና የአስቶን ቪላ ጨዋታን በተመለከተ ኤሚ ማርቲኔዝ ቀድሞ የመጀመሪያው አጋማሽ ከመጠናቀቁ በፊት እንደዚህ ልምድ ያለው ተደጋጋሚ ዋንጫዎችን ያነሳ የወቅቱ የዓለማችን ምርጡ ግብ ጠባቂ ልንለው የምንችለው እና በሽልማትም ይሄንን ያረጋገጠ ግብ ጠባቂ ነው። ካለው ልምድ አንጻር ይሄን ውሳኔ መወሰኑ ገርሞኛል ሁሴን። ወይም ትክክለኛ ውሳኔ አሳልፏል የሚል እምነት የለኝም። ምክንያቱም የማንቸስተር ዩናይትዱ ተጫዋች አንድ አንግሉ እየጠበበ ነው የሚመጣው መታበት፣ ሁለት በአስቶን የተከላካይ ተጫዋች ወደ ጎሉ እየሮጠ ነው። አማራጮችን የሚያጠቡበት እድል ነበረ። ግቡን ሊያስቆጥረው ይችላል። ያስቆጥረው እንኳን ቢባል 1-0 ነው። እሱ የሚወጣ ከሆነ ግን ሌላ ተጽዕኖ ቡድኑ ላይ እንደሚፈጠር ቀድሞ የገመተ አልመሰለኝም እና እጅግ ደካማ የሆነ ውሳኔን እሱ አሳለፈ። ከዛ በኋላ እንግዲህ ውዝግቡ የመጣው ከዚህ በኋላ ነው። ሁለተኛው አጋማሽ ላይ 72ኛው ደቂቃ ላይ ሞርጋን ሮጀርስ ምናልባት ከቪላ ዘንድሮ ይለቃል ተብሎ የሚጠበቀው ተጫዋች የዩናይትዱ ግብ ጠባቂ ቱርካዊ ግብ ጠባቂ አልታይ ባይንዲር ለዚህ ኳስ እንግዲህ የዩናይትዱ ተከላካይ ሃሪ ማጓየር ወደ ኋላ ያደረገው ፓስ ትክክል አይደለምና በረኛው ኮንትሮል ለማድረግ የሄደበትና እንደዚሁም ደግሞ ተጫዋቹ ግብ ጠባቂው ጋር የደረሰበት ሰዓት በረኛው የመርበትበት ስሜት ውስጥ እንዲገባ አደረገውና ኳሱን በትክክል ሊቆጣጠረው ይመስል ነበር። መልሶ ከእጁ ወጣ ኳሱን ነጥቆ ምንም ፋውል ባልሆነ መልኩ አስቆጠረውና እንግዲህ ዳኛው ልክ ተጫዋቹ
ወደ ጎሉ ኳሱን ከመምታቱ በፊት ይላል አሁን ማነሳው የፒጂ ሞሉ ጉዳይ ማለት ነው ራሱ ተናግሯል። አሁን አስቶን ቪላ እንደውም ቅሬታ አቅርቧል የሚል ነገርን አሁን በብሬኪንግ እየተመለከትኩኝ ነው የሚገኘው ሁሴኑ እና እንግዲህ ልክ ያ ሰዓት ላይ ዳኛው ፊሽካ አሰምቷል። ስለዚህ የቪአር ጣልቃ ገብነት አላስፈለገም ጎሉን ቢያስቆጥረውም የሚል ነገር ነው የተነሳው። መጀመሪያ ላይ ግን ግቡን ካስቆጠረ በኋላ የፊሽካውን ድምጽ ያሰሙ ይመስል ነበረ። ከዛ በኋላ ግን እንደተመለከትነው ከሆነና ቪአርም ጣልቃ ገብቶ ስለነበር ያ ነገር ሆኗል። ግቡ እንዳይጸድቅ ሆኗል። እና ኡናይ ኤመሪ ሌሎችም ተጫዋቾች በጣም ብስጭት ውስጥ የነበሩበት አጋጣሚ ነው። ከዛ በኋላ ዩናይትድ በአማድ ዲያሎ እና እንደዚሁም ደግሞ በክርስቲያን ኤሪክሰን አማካኝነት 2 ግቦችን አስቆጠሩ። ዩናይትድ 2-0 አሸነፈ። አስቶን ቪላ ያንን ግብ አስቆጥሮ ቢሆን ኑሮ ልክ ቅድም እንዳነሳው ጨዋታን የሚለውጡ ነገሮች አሉና ኢቨን አስቶን ቪላ ተከላክሎም የሚወጣበት እድል ሊኖር ይችላል ከአንዱ ግብ በኋላ ትክክል በ10 ተጫዋች ነው ያንን ነገር ሊያረግ ይችል ነበር። ግን የመሃል ዳኛው ቶማስ ብራሞል የወሰኑት ውሳኔ እስካሁንም እሳት ላይ እንዳለ የሚያሳይ ነው ሁሴኑና እዚህ ላይ የተወሰነ ሐሳብ አንሳበትና እናጠናቃለን። እኔ ያው ከማይኩ በፊት ተነጋግረናል። የመጀመሪያው ስህተት ምንድነው? ልጁ በረኛው የቱርኩ በረኛ ባያንዴር አወዳደቁ ልክ አልነበረም። አወዳደቁ ጥሩ ባላንሱን የጠበቀ አይደለም። ኳሱ ሙሉ ለሙሉ ለመቆጣጠር ያደረገው አይደለም። በሪፕሌይ ላይም ተመልክተናል። ከዚያ ተጫዋቹ ሲመጣ አልገፋውም፣ ተጽዕኖ አልፈጠረበትም። በእኛ ደረጃ ዳኛው ለምን ይነፋል? እርግጠኛ ባልሆነ ነገር መንፋት የለበትም። ፊሽካውን ማሰማት የለበትም። እነሱ እንደሚሉት ፕሪሚየር ሊጉ እንደሚለው ማለት ነው። እና አክሽኑ እስኪያልቅ መጠበቅ ነበረበት። አክሽኑን ጨርሶ ከዛ ምክንያቱም ምን ፋውል የለም። ኦኬ ይሁን። ከዛ በኋላ ግን ተጫዋቹ አስቆጠረ። ተጫዋቹ አስቆጠረ። ዳኛው ወይም ደግሞ ፕሪሚየር ሊጉም እያሳየ ነው ወደ ቫር ፕሮሰስ ተገባ። ስለዚህ አሁን ለምን የኔ ጥያቄ ፊሽካ የሚነፋ ከሆነ ከነፋ ከጨዋታው በፊት ፊሽካ ማለት ከእንቅስቃሴው በፊት ዳኛው ፊሽካ አሰምቶ ከሆነ ኮሚኒኬሽን አላቸው ከቫር ኦፊሱ ጋር አይደል አለው። ስለዚህ ለቫር ኦፊሰሮቹ ምን ይላቸዋል? ኖ እናንተ አልሰማችሁም እንጂ እኔ ጨዋታውን በፊሽካ አቁሜዋለሁ። ከዛ በኋላ ያለው አክሽን 0 ነው፣ በቃ አይቆጠርም። ስለዚህ ወደ ቫር አትሂዱ ማለት ነበረበት። ገባ? አሁን ግን ቫር ታየ። እንግዲህ ቫር መቼም የፊሽካው ቫር በፊሽካ አይታይም። የቫር ፊሽካ የለም። ምክንያቱም ፊሽካ ድምፅ ነው፣ ቫር ድምፅ የለውም። ቫር ድምፅ አይደለም፣ ቫር ምስል ነው እንጂ ቼክ የሚያደርገው ድምፅ ቼክ አያደርግም። ገባ? ስለዚህ አሁን ቫር የገባው ለአክሽኑ ነው። ስለዚህ አሁን ዳኛው ፈቅዷል ማለት ነው ቫሩ እንትን እንዲቆጣጠር ማለት እንዲከታተል ትራክ እንዲያደርግ። ስለዚህ ማለት በፊሽካውም እርግጠኛ አይደለም ማለት ነው። ፊሽካ የነፋ ዳኛ ያሰማ ዳኛ እንደዛ ማለት የለበትም። ወደዛ አክሽን መሄድ የለበትም በቃ። ስለዚህ አሁን ገብቷል። አሁን እዚህ ጋር ነው ስህተቱ። ቫር ካየ በኋላ ቫር በሜዳው ውሳኔ ገባ። ለምን መጀመሪያውኑ ለምን ቫር ገባ? እዚህ ውስጥ መግባት የለበትም ዳኛው። በቃ ፊሽካ ነፍቻለሁ፣ ከዛ በኋላ ለአክሽኖች ሁሉ አይቆጠሩም። በቃ ሞቷል፣ ዴድ። ፊሽካ የምታሰማው እኮ አክሽኑን ዴድ ለመግደል ነው አይደለ? ትክክል። በቃ ገሎታል። የመጨረሻው ውሳኔ እሱ ነው። የመጨረሻው ገሎታል። ስለዚህ አሁን ግን ቫር ስትገባ እና ይሄ የዳኛውን ሽፋን ለመስጠት ነው። ፒጂ ሆን ብሎ ዳኛውን የተሳሳተውን ስህተት ለመደበቅ የተደረገ ነው። ኦር አሁን ወይ ዳኛ ጋር ነው ስህተት ያለው ወይ ደግሞ ካልሆነ ደግሞ እዛ ቫር ሰዎች ጋር ነው ስህተት ያለው ማለት ነው። ምስሉ መመልከት አልነበረባቸውም የሚለው ነገር መነሳት አለበት። ወይም ደግሞ የዳኛውን ስህተት ለመሸፈን ነው የሚመስለው። ዳኛው ደግሞ ራሱ እኔ እንደውም ሁሴን ነው የምለው የዳኛው ስህተት ነው። ለምንድን ነው መጀመሪያ ኳሱ ልክ እስኪቆጠር ያልጠበቀው
ፋውል ሰርቷል የሚለው ነገር አክሽኑ እስኪጠናቀቅ ለምን ያላየው? ቪአር እኮ የመጣው ትክክል አክሽን ከተጠናቀቀ በኋላ ድጋሚ አይተ አራጋቢዎቹ እንደሚያደርጉት አዎ ኦፍሳይድ ተብሎ እኮ ረጅም 1 ሜትር ምናምን ገብቶ አክሽኑ እስኪያልቅ ጠብቀው ነው አይደለ ድጋሚ እንዲመለከቱ ነው። ትክክለኛ ፖይንት ነው። ይሄ ነው መሆን የነበረበት። ትክክለኛ ነጥብ ዳኛው በዚህ መልኩ ለዚህ እኮ ነው መንፋት አልነበረበትም ነው ምልህ እኮ ለዚህ እኮ ነው መጀመሪያ መንፋት አልነበረበትም መጀመሪያ ላይ። አንደኛ ይሄኛ በጣም አግሬሲቭ ፋውል አይደለም። ደግሞ እንግሊዝ ፕሪሚየር ሊግ ይሄ ዳኞች ምንድነው በረኞች ክልላቸው ነው ቅድሚያ ይሰጣቸው አይሰራም። አላየንም። እንደም ከዚህ ባሰ ፋውሎች አይደሉም እንዴ እንትን ጎል ተብሎ የሚጸድቁት። ኒውካስል ጋብሪኤል እንትና እንዴት ነው የገፈተረው እና ቴስታ ገብቶ የጸደቀው? ይሄም ከሱ አንጻር አሁን የምንፋውል ነው ያሾፋል እንዴ ዳኛው? ያ እንግዲህ የምንድነው የኖቲንግሃም ፎረስቱ ግብ ጠባቂ ማት ሴልስ እና የአርሰናሉ ግብ ጠባቂ ዳቪድ ራያ ትናንት አንዳንድ ግብ ተቆጥሮባቸው 13 ክሊን ሺት አስመዝግበው የውድድር ዓመቱን አምናም አግኝተው ሁለተኛ ጊዜ ነው ራያ ሁለተኛ ጊዜ ነው። በዚህ መልኩ እንግዲህ እናጠናቅ። ሁሴኑ የኤችዲ ስፖርት የዕለተ ሰኞ ፕሮግራማችን ለ1 ሰዓት ቆይታ ያደረገው ይህንን ይመስል ነበረ። ስለከታተላችሁን እናመሰግናለን። ዩቲዩባችንን ሰብስክራይብ ማድረግ ትችላላችሁ። የጨዋታው ላይ ሀሳብ አስተያየትም ካላችሁ ማድረስ ትችላላችሁ። ሁሴኑ አንተን እዚህ ላይ ላሰናብት። አድማጭ ተመልካቾችም ሰላም ሁኑ። እንገናኛለን። መልካም ጊዜ። ባይ ቻው።